በድጋሚ እግዚአብሔር ጸጋና ሰላም ለሁላችሁ ይሁን። እንግዲህ እግዚአብሔርን ቃል ከአንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ጀምሮ የተወሰኑ ቁጥሮችን በጌታ በኢየሱስ ስም አነባለሁ። እማነበው አዲሱ መደበኛ ትርጉም ስለሆነ አብረን እንግዲህ እንከታተላለን ማለት ነው። የጌታ ቃል ሲናገር እንዲህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው። እንዲህ ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችንም ዕውቀት ከንቱ አደርጋለሁ። ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ታምራታዊ ምልክትን ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል፣ ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን አይሁድም ሆኑ ግሪኮች ክርስቶስ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። ክርስቶስ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ ነው። አጭር ጸሎትን ጸልያለን። ክብር ለአምላካችን ለእግዚአብሔር ይሁን። ከፍ ካለው በላይ ከፍ ብለህ የምትኖር ልዑል አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ፣ ስለዚህ ሰዓት ጌታ ሆይ፣ ስለዚህ ፕላትፎርም ጌታ እግዚአብሔር ሆይ፣ በዚህ ፕሮግራም ስለሚካፈሉ እህቶቼ፣ ወንድሞቼ ደግሞም ጌታ እግዚአብሔር የዘላለም አምላክ ማርያም መልካምን ዕድል መርጣለችና ከእርሷም አይወሰድባትም ተብሎ በቃል እንደተጻፈ ይህን መልካም ዕድል መርጠን በፊት እንድንሆን እግዚአብሔር የዘላለም አምላክ ስለረዳን፣ ይህ ደግሞ ዕድል ጌታ ሆይ የማይወሰድ ዕድል ከቃልህ የሆነውን ጌታ እግዚአብሔር የዘላለም አምላክ ማዕድ ለመካፈል ጌታ ሆይ የመረጥነው መልካም ዕድል ነውና በጌታ በኢየሱስ ክርስቶስ ስም መንፈስ እንዲያገለግለን፣ ጸጋህ እንዲያገለግለን፣ ድምፅህ ወደ እያንዳንዳችን ሕይወት እንዲመጣ ጌታ እግዚአብሔር ሆይ የምንሰማው ቃል ጌታ ሆይ በእምነት ከመንፈሳችን ጋር እንዲዋሃድ ጌታ ሆይ ብርታት እንዲሆንልን፣ አቅም እንዲሆንልን፣ ጸጋ እንዲበዛልን ጌታ እግዚአብሔር የዘላለም አምላክ በክርስቶስ ኢየሱስ ስም እንደገና ጌታ መንፈስ ቅዱስ አምላካችን እግዚአብሔር ሆይ የምትሄድበት መንገድ ሩቅ ነውና ተነሳና ብላ ተብሎ በቃል እንደተጻፈ ሩቅ የሚያስኬድ የመንፈስ ጉልበት ጌታ ሆይ እንድታበዛልን እግዚአብሔር የዘላለም አምላክ በክርስቶስ ኢየሱስ ስም እያንዳንዳችንን እንድትረዳን እንጸልያለን። ክብር ሁሉ ላንተ ይሁን ጌታ እግዚአብሔር የዘላለም አምላክ። በእያንዳንዳችን ትይዩ ሰማያት በኢየሱስ ስም ይከፈቱልን ጌታ መንፈስ ቅዱስ አምላኬ ሁለንተናችንን ቅዱሱ መንፈስ እንዲቆጣጠረን፣ ጸጋ እንዲያገኘን፣ እንዲሞላብን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ላንተ ይሁን። የሚኖረንን ጊዜ ጌታ እግዚአብሔር የዘላለም አምላክ ለታመኑ እጆችህ ደግሞም ለጸጋ ቃልህና ለመንፈስ አሰራር አደራ አሳልፈን ሰጠነ። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ ስም ብለን ጸለይን። አሜን 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 አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ ወንድሜ በርኒ በቅርቡ ከአዲስ አበባ ከተመለስኩ በኋላ ይህን ክፍለ ጊዜ ይህን የሐሙሱን ፕሮግራም የእግዚአብሔርን ቃል ወንጌል ተኮር የሆነ መልእክት ይዤ እንድመጣ ሲጠይቀኝ በእርግጥ ብዙ ጊዜም አልነበረኝም፣ አጭር ጊዜ ነው። ነገር ግን መቼስ ሁል ጊዜ እግዚአብሔር ቃል አዲስ ነው። አንዴ ሰብካችሁ፣ አንዴ ተናግራችሁበት፣ አንዴ ያስተምራችሁት የምትተውት ቃል አይደለም። የማይለመድ ቃል ነው። ሁል ጊዜ ሚስጥር አለው፣ ይገልጣል ጌታ መንፈስ ቅዱስ እና በጣም ልቤ ውስጥ ክብድ ያለው ያው ክርስቶስ የእግዚአብሔር ጥበብ በሚል ሐሳብ
ከዚህ አሁን ቅድም ካነበብነው ከአንደኛ ቆሮንቶስ ምዕራፍ 16 ምዕራፍ 1 ከቁጥር 16 ጀምሮ ያለውን ክፍል እንድናይ ነው የፈለኩትና እንደምታውቁት እንግዲህ ብዙ የስነ መለኮት ሰዎች የቀደሙ አባቶች ሲናገሩ እንደሚሉት እግዚአብሔር አምላክ የስነ ፍጥረትን ከፈጠረበት ጥበብ ይልቅ ሰውን ያዳነበት ጥበብ የላቀ ነው ይላሉ። በጣም የላቀ ነው ይላሉ። ጥበቡ በጣም የላቀ ነው። እንደምታውቁት እግዚአብሔር አምላክ የስነ ፍጥረት ሁሉ ፈጣሪ ነው። ሰማይን የሰራ አምላክ ነው። ምድርን የሰራ አምላክ ነው። ፍጥረትን ሁሉ የፈጠረ አምላክ ነው። በጣም እጅግ አስደናቂ ነው። ማለት የሰው አእምሮ ተመራምሮ ያልደረሰበት ስነ ፍጥረት ውስጥ ያለውን በጣም ትልቅ የሆነ ሚስጥር ታውቃላችሁ። ነገር ግን ያልተደረሰበት በስነ ፍጥረት ውስጥ እግዚአብሔር የተጠበበበት የፍጥረት ዓለም ምንድን ነው? ዲፕ የሆነ ጥበቡ በጣም አስገራሚ ነው። ነገር ግን የስነ መለኮት ሰዎች ምን ይላሉ? ፍጥረትን ከፈጠረበት ጥበብ የላቀው ደግሞ ትልቁ ጥበብ ሰውን ያዳነበት ጥበብ ነው ይላሉ። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው እንግዲህ የእግዚአብሔር ጥበብ የላቀ ጥበብ ስለሆነ ሰዎች በራሳቸው ጥበብ፣ ሰዎች በራሳቸው ዕውቀት፣ ሰዎች በራሳቸው ፍልስፍና ሊደርሱበት የማይችል መንፈሳዊ ጥበብ ስለሆነ ነው ብዙዎች ክርስቶስን የእግዚአብሔር የመዳኛ መንገድ አድርገው መቀበል የሚከብዳቸው ማለት ነው። እንግዲህ እዚህ ክፍል ላይ ሐዋርያው ጳውሎስ እንደምታውቁት ሐዋርያው ጳውሎስ ያልነካው የአውሮፓ ክፍል የለም፣ ያልነካው የኤዥያ ክፍል የለም። ወንጌልን ይዞ በሚሮጥበት ሰዓት በጣም የተለያዩ ሰዎች ጋር ፌስ ያደርጋል፣ ይገናኛል። አንዳንድ የሚገናኘው ደግሞ በወቅቱ የሮም ኤምፓየር በጣም የገነነበት ዘመን ቢሆንም ነገር ግን የግሪክ ፍልስፍና ደግሞ ምድሪቱን ሁሉ አንቆ የያዘበት ጊዜ ስለነበረ እንደምታውቁት ሐዋርያት ሥራ ምዕራፍ 17 ከግሪክ ፈላስፎች ጋር እንዴት ይከራከር፣ እንዴት ይነጋገር፣ ከብዙዎች ጥቂቶች እንዴት ዘግኖ ወደ ክርስቶስ ኢየሱስ ያመጣቸው እንደነበር ታያላችሁ። እና የገባ እውነት ቢኖር ምንድን ነው? የተሰቀለውን ክርስቶስ ኢየሱስን መስበክ፣ ኢየሱስ ክርስቶስን መስበክ ለግሪካውያን በጣም ሞኝነት፣ በጣም ቂልነት፣ ለአይሁዳውያን ደግሞ መሰናክል እንደሆነ በደንብ ተረድተዋል ማለት ነው። አንዱ የተሰናከለበት አይሁዳዊ ራሱ ጳውሎስ ነው የነበረው። ምክንያቱም እንደምታውቁት ሁለተኛ ቆሮንቶስ ምዕራፍ 5 ላይ ክርስቶስን ከዚህ በፊት ሰው እንደሆነ ያወቅነው ቢሆን አሁን ግን እንደዚህ አናውቀውም ይላል። ክብር ለእግዚአብሔር ይሁን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ብሎ ይናገራል። ክርስቶስ ሐዋርያው ጳውሎስ ከደማስቆ መንገድ ግንኙነት ወይም መገለጥ በፊት ክርስቶስ ለሐዋርያው ጳውሎስ ሰው ነው። በቃ ተራ ሰው፣ ራሱን አምላክ ብሎ የገለጠ፣ ራሱን አዳኝ ብሎ የገለጠ፣ ነገር ግን ሲምፕሊ የሮም ወታደሮች ጨብጠው ወስደው ሰቅለው የገደሉ ተራ ሰው ነበር። ለሱ በጣም ተራ ሰው ነበር። የእግዚአብሔር የሰማይ ሚስጥር እስኪገባው ድረስ ክርስቶስ ማለት በጣም ለሱ በጣም ተራ ሰው ነበር። ክርስቶስን የሚከተሉ ሰዎች ደግሞ በጣም ቂሎች እንደሆኑ ያስብ ነበር። የክርስቶስ የሆኑትን በጣም ሲያሳድድ ሁላችንም መጽሐፍ ቅዱስ ውስጥ ሐዋርያት ሥራ ላይ እንመለከታለን፣ እናነባለን ማለት ነውና ለአይሁዳውያን በጣም ትልቅ መሰናክል ነው የነበረው ክርስቶስ። ለግሪካውያን ደግሞ በጣም ቂልነት ነው። ለምን ከተባለ የተሰቀለን አዳኝ፣ የተሰቀለን መድኃኒት፣ የተሰቀለን ንጉሥ፣ የተሰቀለን ጌታ አሜን ብሎ መቀበል ለነሱ በጣም አስቸጋሪ ነው። ለዚህ ነው እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። እስቲ ልኮ ታውቃላችሁ አይደለ? ክርስቶስ ኢየሱስ ለበራለት ሰው ካልሆነ በስተቀር እስቲል የሞተ አዳኝ፣ የሞተ ጌታ፣ የሞተ ሕይወት መቀበል በጣም አስቸጋሪ ነበረ አድርገው ነው የሚያስቡት። የኤማሁስ መንገደኞችን ታውቃላችሁ አይደል? ለእኛስ ተስፋ አድርገነው
ነበር። መድኃኒት ይሆንልናል ብለን እስራኤልን ነፃ ያወጣል ብለን ጠብቀ ነው ተስፋ አድርገ ነው ነበር። ግን አይናችን እያየ ገደሉታል። በቃ በጣም ተስፋ ቆርጠዋል። ሙትት ባለ በተሰበረ ልብ በደከመ የተስፋን ጭላንጭል በጠፋ ስብራት ውስጥ ሐዘን ውስጥ እያሉ ነው ክርስቶስ ኢየሱስ ያገኛቸው እና እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን ማለት በጣም ኖርማል የሆነ ቃል እንዳልሆነ ኖርማል ያልሆነ ስብከት እንዳልሆነ ማየት እንችላለን ማለት ነው። እና ሐዋርያው ጳውሎስ ምን ይላልኝ? ለአይሁድ መሰናክል ነው ይለዋልኝ። ለአይሁድ ክርስቶስ ኢየሱስ ያድናል ብሎ መናገር፣ ኢየሱስ የዓለም አዳኝ ነው፣ ኢየሱስ የዓለም መድኃኒት ነው፣ ኢየሱስ እርሱ ብቸኛው የእግዚአብሔር መንግስት መግቢያ በር ነው ብሎ መስበክ በጣም ለነሱ መሰናክል ነው። ትዝ ይላችኋል አይደል? ማቴዎስ 12 ቁጥር 38 ላይ ከአይሁድ አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን ይላል መምህር ሆይ ካንተ ተአምራታዊ ምልክትን ማየት እንፈልጋለን አሉት ይላል። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል፣ ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም ብሎ ስለ ሞቱ ነው ምልክት የተናገረው። እንደው እነሱ የሚጠብቁት መሲህ ሲመጣ ነፃ አውጪ፣ ተዋጊ፣ ወታደር፣ ንጉስ እንደ ዳዊት አስፈሪ ነበልባል የሆነ በጣም በቃ ፍላጻዎቹ ተስፈንጥረው የማይስቱ የሮምን ኤምፓየር የሚገለብጥ የእስራኤልን መንግስት እንደገና የሚተክል የሚያስቀጥል መሲህ ነበር የሚጠብቁት። መሲሁ ግን ተዋጊ ሆኖ ሳይሆን የመጣው ምስኪን ሆኖ ነበር የመጣው። በጣም ለነሱ መሰናክል ነው። በጣም ለነሱ መሰናክል ነው ወገኖቼ፣ በጣም መሰናክል ነው። ማርቆስ 8:11 ራሱ ምን ይላል? ፈሪሳውያንም ወጣው ከኢየሱስ ጋር ይከራከሩ ጀመር። ሊፈቱኑትም ፈልገው ከሰማይ ምልክት እንዲያሳያቸው ጠየቁት። ከሰማይ ምልክት እንዲያሳያቸው ጠየቁት። እነሱ የሚፈልጉ ከሰማይ እሳት እንዲያወርድ፣ እሱን ከሰማይ እሳት እንዲያወርድ፣ ታምራት እንዲያደርግ፣ ማንም እጁን እንዲጨብጠው የማይፈቅድ ኃይለኛ፣ ጉልበታም፣ አሸናፊ ሆኖ እንዲገለጥ ነው የሚጠብቁትና ከሰማይ ምልክት እንዲያሳያቸው ጠየቁት። እርሱም በመንፈሱ እጅግ በመቃተት ይላል ይህ ትውልድ ምልክት የሚፈልገው ለምንድን ነው? እውነት እላችኋለሁ ለዚህ ትውልድ ምንም ምልክት አይሰጠውም ብሎ ተናገረ ይላል ጌታ። ምክንያት ሲባል ክርስቶስ ኢየሱስን ይመጣል ብለው የጠበቁበት መንገድ በጣም ትክክለኛ መንገድ ስላልነበረ፣ የጠበቁበት መስመር ትክክለኛ መስመር ስላልነበረ፣ መሲሁን የሳሉበት ስዕል በጣም አስቸጋሪ ስዕል ስለነበረ በጣም ጌታ ኢየሱስ ክርስቶስን ለመከተል ለመቀበል መሰናክል ሆኖባቸው ነበር። ትዝ ይላችሁ እንደሆነ ማቴዎስ 27 ቁጥር 41 እስከ 42 ሄዳችሁ ስታነቡ ራሱ የእግዚአብሔር ቃል ራሱን ያላዳነ እንዴት ሰዎችን ያድናል? እስኪ ውረድ፣ መሲህ ከሆን ክርስቶስ ከሆን ራስክንም ያንተ የሆኑትን ማድን አሉት ይላል። እንደውም አብረውት በግራ በቀኝ ተሰቅሎ የነበሩት ራሱ ተሳለቁበት ነው የሚለው። ተሳለቁበት፣ እንዴት ይህ አዳኝ ሊሆን ይችላል ብለው ተሳለቁበት፣ በጣም አፌዙበት ሁሉ ይላል። አፌዙበት ይላል። ኢየሱስ ክርስቶስ አዳኝ ነው ብለው ለመቀበል ለአይሁዳውያን መሰናክል ነው የነበረው፣ በጣም መሰናክል። ለግሪካውያንስ ሞኝነት ነው፣ ቅልነት ነው። ምክንያት ከተባለ እነሱ የነ ፕላቶን የነ አርስቶትልን ፍልስፍና የሚከተሉ የላቀ የጥበብ ቃል መስማት የሚፈልጉ ሰዎች ነበሩ። ትዝ ይላችሁ እንደሆነ ሐዋርያው ጳውሎስ የሐዋርያት ሥራ ምዕራፍ 17 ላይ አቴና ላይ ሲናገር ይህ ስለ አዳዲስ አማልክት የሚናገር ይመስላል። ምንድን ነው የሚናገረው? ምንድን ነው? ለፍላፊ ይሉታል ሁሉ። ስለ አዳዲስ አማልክት የሚናገር ይመስላል። እስኪ ከፕላቶ የላቀ የጥበብ የፍልስፍና ቃል አምጣ ብለው ይጠይቁታል። ግን እሱ አሁንም የሚናገረው ሞቶ ስለሚያድን አዳኝ ነው የሚናገረው። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው አይሁዳውያን ምልክት ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ። እኛ ግን የሞተውን የተሰቀለውን
ክርስቶስ ኢየሱስን እንሰብካለን ይላል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ወገኖቼ በጣም እግዚአብሔር አምላክ በክርስቶስ ኢየሱስ የገለጠው የላቀ ጥበብ እጅግ ዲፕ ነው። ዓለም በጥበቧ ፈልጋ ፈትሻ የማትደርስበት ጥልቅ የሆነ ጥበብ ነው። አይሁዳውያን ደግሞ በራሳቸው መንገድ ሊከተሉት ሊቀበሉት የማይችሉት የእግዚአብሔር ምልክት ነው። ምንድን ነው? ከነቢዩ ዮናስ በላይ ምልክት አይሰጣቸው። ምንድን ነው የነቢዩ ዮናስ ምልክት? የነቢዩ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን ውሎ አድሮ እንደወጣ እንዲሁ ደግሞ ክርስቶስ ኢየሱስ በምድር ልብ ውስጥ 3 ቀን ውሎ አድሮ ተመልሶ እንደሚነሳ ከሚያስችለው ከተገለጠው ጥበብ የላቀ ምንም ምልክት እንደማይሰጣቸው የእግዚአብሔር ቃል ይናገራል ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ ክርስቶስ ኢየሱስ የላቀ የእግዚአብሔር ጥበብ ነው። የላቀ የእግዚአብሔር ምስጢር ነው። ዓለም በጥበቧ የማትደርስበት፣ ዓለም በፍልስፍና የማትደርስበት፣ ዓለም በምንም መንገድ 1 ሲደመር 1 ይሆናል 2 ብላ የማትደርስበት ጥልቅ የሆነ ጥበብ ነው ወገኖች። ክርስቶስ ማለት ክርስቶስ የላቀው የእግዚአብሔር ጥበብ እንደሆነ መነጋገር የፈለኩት ለዚህ ነው። ክብር ለአምላካችን ለእግዚአብሔር ይሁን። አላችሁልኝ? ይሰማለሁ? በደንብ ይሰማል መጋቢ። አንዳንድ ጊዜ እኔ ራሴ በጣም አስባለሁ ወገኖቼ፣ መንፈሳዊ ዓለም መገለጥ ነው። የመንፈሳዊ ዓለም ብርሃን ነው። ልክ ዘማሪው እንዳለ በብርሃንህ ብርሃንህን አየን ይላል ወገኖቼ። የሰማይ ብርሃንን ለማየት የክርስቶስ ብርሃን፣ የመንፈስ ቅዱስ ብርሃን፣ የቃሉ ብርሃን በጣም ያስፈልጋል ማለት ነው። በጣም ያስፈልጋል። እንዲሁም ይህ የሰማይ ብርሃን በሰዎች ሕይወት ላይ እንዳይበራ የዚህ ዓለም አምላክ የጨለማው ገዢ የሰዎችን አእምሮ አሳውሯል ይላል። በጌታ በኢየሱስ ስም የተመታ ይሁን። ምክንያት ሲባል ወገኖቼ የሰማይ ጥበብ የሆነው ክርስቶስ የእግዚአብሔር የመጨረሻ መገለጥ ስለሆነ እግዚአብሔር በምድር ላይ የተጠበበበት ትልቁ የማዳን ጥበብ ክርስቶስ ኢየሱስን በሞት ሕልውና ውስጥ አልፎ የትንሣኤን ሕይወት ለሰዎች እንዲያካፍል የተጠበበበት ጥበብ የላቀ ጥበብ ስለሆነ ይህ ጥበብ ሰው ገብቶት እንዳይድን ሰይጣን የጨለማው ዓለም ገዢ በጣም አበክሮ ነው የሚሰራው። በጌታ በኢየሱስ ክርስቶስ ስም የጨለማውን ዓለም ጨለማ የሚገፍ የክርስቶስ ብርሃን በማያምኑ ሰዎች ሕይወት ውስጥ አንቺን ተጠቅሞ፣ አንተን ተጠቅሞ፣ እኔን ተጠቅሞ፣ እያንዳንዳችን ተጠቅሞ ይግፈፍላቸው በጌታ በኢየሱስ ስም አሜን። ወገኖቼ ክርስቶስ የላቀ የእግዚአብሔር የጥበብ መገለጫው የላቀ ለዚህ ነው ፈላስፋ የት አለ ይላልኝ፣ ጠቢብስ የት አለ ይላልኝ። የዓለምን ጥበብ ሞኝነት አላደረገውም ወይ እግዚአብሔር ብሎ ይናገራል ጳውሎስ። ሞኝነት አድርጎታል። እኔም ቂላቂል ሆኜ ሞኛ ሞኝ ሆኜ ክርስቶስን አይደለም የክርስቶስ የሆኑትን ቤተ ክርስቲያንን እያሳደድኩ ብዙ ነገር ሆኛለሁ። ነገር ግን የላቀው የሰማይ ጥበብ የሆነው ክርስቶስ ሲገባኝ ግን ነገሩ እንዲህ አይደለም ማለት እየሞቱ ማዳን የእግዚአብሔር የጥበብ መገለጫ ነው። ክብር ለእግዚአብሔር ይሁን። እየሞቱ ማዳን የሰማይ ጥበብ ነው ወገኖቼ፣ የሰማይ ጥበብ ነው። ለዚህ ምን አለ? አይሁዳውያን ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይፈልጋሉ። እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ምንም እንኳን ለአይሁዳውያን መሰናክል ቢሆንም፣ ምንም እንኳን ለግሪክ ሰዎች ሞኝነት ቢመስልም፣
ነገር ግን ይህ የላቀው የእግዚአብሔር የጥበብ መገለጫ የሆነ የክርስቶስ ኢየሱስ የሞትና የትንሣኤው ጉልበት ሰዎችን ለማዳን እግዚአብሔር አምላክ የሰጠው የኃይሉ ብርታት ስለሆነ በጣም እንዲህ ይላለኝ፣ እኛ ግን የተሰቀለውን ክርስቶስን እናደርጋለን፣ እንሰብካለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። መቼም አይሁድ ታምራዊታዊ ምልክትን ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል፣ ለአሕዛብ ደግሞ ሞኝነት ነው ይልና እግዚአብሔር ለጠራቸው ግን ይላል። ሃሌሉያ! ወንጌል ስንሰብክ ክርስቶስ ኢየሱስ ስለ ሰዎች ልጆች ኃጢአት ሞቷል፣ በሞት ተቀብሯል፣ ከሙታን በሶስተኛው ቀን ተነስቷል የሚለውን ስብከት የምንሰብክበት አንዱኝ ምክንያት ምንድነው? እኛ ግን የተሰቀለውን ክርስቶስ እንሰብካለን። ይህም ለአይሁድ መሰናክል፣ ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን አይሁድም ሆኑ የግሪክ ሰዎች ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ምክንያቱስ ምንድን ነው? ምክንያቱም ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ይጠበባል፣ ከሰውም ብርታት ይልቅ የእግዚአብሔር ድካም ይበረታልና። ኢየሱስ ክርስቶስ ሞቷል የሚለው ቃል፣ ነገር ግን ከሙታን ተነስቷል የሚለው ቃል፣ የመስቀሉ ቃል ለሚጠፉት ሞኝነት ቢሆንም ለእኛ ለምንድነው ግን የእግዚአብሔር ኃይል፣ የእግዚአብሔር ብርታት፣ የእግዚአብሔር ጥበብ ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ሃሌሉያ! ወገኖቼ እስቲል በዚህ ዘመን ራሱ የተሰቀለውን ክርስቶስን መስበክ ለዓለም በጣም ሞኝነት ነው፣ በጣም እንግዳ ነው። እንደ ምልክት የምንጠቀምበት መስቀል ከአንገታችን ላይ ስናንጠለጥለው መስቀሉ ላይ አብሮ የተንጠለጠለ የሰው ምስል እናስቀምጣለን። እንዴት ያለ ነገር ነው! ሰው የሞተን ሰው ማመን እንዴት ያስችላል? ሰው የተሰቀለን ሰው ማመን እንዴት ያስችላል? የሞተን ሰው መከተል እንዴት ያድናል የሚያስብል ጥያቄ ሊጭር ቢችልም ግን እውነታው በሞት ውስጥ ያለፈ የሞትን ጣር ያጠፋ ከሙታን የተነሳ የትንሣኤው ጌታ ኢየሱስ ክርስቶስ እግዚአብሔር አምላክ በምድር ላይ የተጠበበበት ልዩ የሰማይ ጥበብ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ልዩ ጥበብ፣ ልዩ ጥበብ። ይህን እውነት ያበራልን ጌታ የተባረከ ይሁን። ሃሌሉያ! እንዴት አይነት ጥበብ ነው! የሰማይ ጥበብ፣ እኔና እናንተ የገባን ጥበብ፣ እኔና እናንተ የተረዳነው ጥበብ፣ የሰማይ ጥበብ፣ የእግዚአብሔር ጥበብ ምንኛ ታላቅ ነው ወገኖቼ! ምንኛ ታላቅ ነው! ምንኛ ታላቅ ነው! በጣም ሞኝነት የሚመስል፣ በጣም ቂልነት የሚመስል፣ በጣም ለብዙዎች መሰናክል የሚፈጥር፣ በጣም ለብዙዎች በጣም የሚያስቅ የሚመስል ግን ሰማይ የተጠበበበት ጥበብ፣ ግን እግዚአብሔር ለማዳን ሰዎችን ለማዳን የተጠቀመበት ብቸኛ የጥበብ መንገድ የመስቀሉ ቃል ሕይወት ነው። ክብር ለእግዚአብሔር ይሁን። እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ሃሌሉያ! እንደምታውቁት በተለይ ኢሳይያስ 55ን ሄዳችሁ ስታነቡ ስለሚመጣው መሲህ ዳዊት ሲናገር በጣም አስገራሚ ነገር ነው የሚናገረው። እናየው ዘንድ ደምግባት የሌለው ግን አዳኝ፣ ሰዎች እንዲከተሉት የሚያስችል ምንም ደምግባት የሌለው አዳኝ፣ ነገር ግን እግዚአብሔር የተጠበበበት አዳኝ፣ ሰዎች አሜን ብለው ቢቀበሉ ከዘላለም ሞት ሊድኑበት የሚችል አዳኝ፣ እንደ ቡቃያ ስር ሰዶ የተገለጠ አዳኝ እንደሆነ መጽሐፍ ቅዱሳችን ኢሳይያስ 55 ላይ ራሱ በደንብ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር በሚገኝ
በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እሱም ምሕረት ያደርግለታል። ወደ አምላካችን ይመለስ፣ ይቅርታው ብዙ ነውና። ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። የእግዚአብሔር ሐሳብ እንደ ሰው ሐሳብ አይደለም፣ እንደ ምድር ፍልስፍና ጥበብ ሐሳብ አይደለም። የእግዚአብሔር መንገድ የተለየ መንገድ ነው። የእግዚአብሔር ሐሳብ የተለየ ሐሳብ ነው። የእግዚአብሔር መንገድ ሲገባችሁ የምድር መንገድ ስህተት እንደሆነ ይገባናል ማለት ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። ወገኖቼ ወንጌል ኳልኩሌሽን የለውም። ወንጌልን የምናቃናበት የምናባብልበት ምንም ቋንቋ የለንም። ወንጌል ስለ ሰው ልጆች ኃጢአት የተሰቀለውን ኢየሱስ ክርስቶስን መስበክ ነው። እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ክብር ለእግዚአብሔር ይሁን። አናመሳስለውም፣ አናመቻቸውም። ለነሱ በሚመች ሁኔታ አንቀላቅለውም፣ አንሸቃቅጠውም። ክርስቶስ ኢየሱስ ለሰው ልጆች ኃጢአት ሞቷል የሚለው የሰማይ መልእክት አይቀየርም። ክብር ለእግዚአብሔር ይሁን። ለዚህ ነው እኛ ግን ለጠቢባን ሞኝነት ቢመስልም፣ እኛ ግን ለአይሁዳውያን መሰናከል ቢሆንም የተሰቀለውን ክርስቶስ እናደርጋለን፣ እንሰብካለን። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። ወገኖቼ የእግዚአብሔር መንገድ የእግዚአብሔር ሐሳብ ብቸኛው የእግዚአብሔር ጥበብ በክርስቶስ ኢየሱስ የተገለጠው ሕይወት ነው። በቃ ሌላ ምንም መፈናፈኛ የለውም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከል ለአሕዛብ ደግሞ ሞኝነት ነው። እግዚአብሔር ለጠራቸው ግን አይሁድም ሆኑ የግሪክ ሰዎች ክርስቶስ የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው። ለምን ሲባል ሰዎችን ሁሉ ለማዳን ያዘጋቸው ብቸኛ መንገድ ስለሆነ፣ ብቸኛ እውነት ስለሆነ የእግዚአብሔር የአምላካችን ስም የተባረከ ይሁን። ስለዚህ ክርስቶስ የእግዚአብሔር ጥበብ ነው ስንል ክርስቶስ እግዚአብሔር ለሰው ልጆች ደህንነት ያዘጋጀው ብቸኛው መንገድ ነው ማለታችን ነው። ክብር ለአምላካችን ለእግዚአብሔር ይሁን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? እሱ እግዚአብሔር የሰማይን በጣም አለ የለም የተባሉ የመጨረሻ ጥበብ የገለጠበት መንገድ ክርስቶስ ስለሆነ ማለት ነው። ክርስቶስ ስለሆነ። ስለዚህ ለምንድን ነው እኛ ግን የተሰቀለውን ክርስቶስን የምንሰብከው? ለምንድን ነው? እስኪ 1 3 4 ነጥቦችን ላንሳ። ምንድን ነው? ብቸኛ የደህንነት መልእክት መሆኑ ነው የምንሰብከው። የተሰቀለውን ክርስቶስን እንሰብካለን። ለምን ሰብከዋለን? ለምን ሰብከዋለን? የሞተ ነገር ግን ከሙታን የተነሳ አዳኝ መሰበክ ያለበት ለምንድን ነው ካልን ብቸኛ ለሰው ልጆች ሕይወት ብቸኛ የደህንነት መንገድ ስለሆነና ስለሆነ ብቻ ነው የምንሰብከው። ክብር ለአምላካችን ለእግዚአብሔር። ሌላ አማራጭ የለም። ሌላ መንገድ የለም። ሌላ ምርጫ የለም። እግዚአብሔር አምላክ ዓለምን ለማዳን ሰውን ለማዳን የተጠበበበት ብቸኛ መንገድ እሱና እሱ ብቻ ስለሆነ ነው የምንሰብከው። ለዚህ ነው እኛ ግን አለ ባይጥማቸውም ሞኝነት ቢመስላቸውም ቂልነት ቢመስላቸውም ለአንዳንዶች መሰናከል ቢሆንም እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ለምን? ብቸኛ የደህንነት መልእክት አድርጎ የሰጠን እግዚአብሔር እሱን ስለሆነ ነው። ትዝ ይላችኋል አይደል? ሐዋርያት ሥራ ምዕራፍ 4 ቁጥር 12 ጴጥሮስ ሲሰብክምናል መዳን በሌላ በማንም የለም ብሎ ነው የተናገረው። መዳን በሌላ በማንም የለም፣ ብቸኛ ነው። በቃ ይህ መልእክት የተሰቀለውን ክርስቶስን መስበክ፣ እግዚአብሔር የገለጠውን ይህን ጥበብ መናገር፣ ማስተዋወቅ ብቸኛ ሰዎች ሊድኑበት የሚችሉት መንገድ ስለሆነ ነው ሁልጊዜም ቢጥማቸውም ባይጥማቸውም የምንሰብከው። ክብር ለአምላካችን ለእግዚአብሔር ይሁን። በጊዜውም አለጊዜውም አለው አይደል ሐዋርያው ጳውሎስ የተሰቀለውን ክርስቶስን የመስበክ ዕዳ የወደቀበት
ሐዋርያው ጳውሎስ በመንፈስ ልጅ የሆነውን ጢሞቴዎስን ሲመክረው እንዲህ ነው፣ በጊዜውም አለ ጊዜውም ስበከው። ምን? የተሰቀለውን ክርስቶስን። ክብር ለእግዚአብሔር ይሁን። መቼ ሁሉ ይቀባል። በቃ ለአንዳንዶች መሰናክል ቢሆንም ለአንዳንዶች ቂልነት ቢመስልም ብቸኛ የደህንነት መንገድ ኢየሱስን መስበክ ስለሆነ፣ የመስቀሉን ጌታ መስበክ ስለሆነ፣ የተሰቀለውን ክርስቶስን ስለ ሰው ልጆች ኃጢአት፣ በደል፣ መተላለፍ በመስቀል ላይ የተሰቀለውን፣ የሞተውን፣ የተቀበረውን፣ ከሙታንም በሶስተኛው ቀን የተነሳውን ክርስቶስን መስበክ ለብዙዎች መሰናከል ቢሆንም ሞኝነት ቢመስልም ብቸኛ ለሰው ልጆች የተዘጋጀ የደህንነት መንገድ ስለሆነ መሰበክ አለበት ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ ሌላ ምንም ምርጫ የለም። ብዙ አማራጭ መንገዶች ቢኖር ጥሩ ነበር፣ ግን የለም። በጣም በቃ ለዘመዶቻችን ለወገኖቻችን የሚመች አማራጭ ነገር ቢኖረን ጥሩ ነበር፣ ግን የለም። እንደ ጳውሎስ እኛ ግን የተሰቀለውን ክርስቶስን ምን እንላለን? እንሰብካለን። ክብር ለአምላካችን ለእግዚአብሔር ይሁን። አላችሁልኝ ወገኖቼ? አለን መጋቢ፣ እግዚአብሔር ይባርክ። ያ ብቸኛ የደህንነት መልእክት ነው ወገኖቼ። መዳን በሌላ በማንም የለም። በማንም ሃይማኖተኝነት አያድንም። የሰው ጥበብ አያድንም። አይሁዳዊነት አያድንም። እንትንነት አያድንም። ሰኩበት በቃ ዳሹን ሙሉት። እንትን አያድንም፣ እንትን አያድንም፣ እንትን አያድንም። ብቸኛ የደህንነት መንገድ የተሰቀለውን ክርስቶስ ኢየሱስን ማመንና ማመን ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ዓለም ቢመቻትም ባይመቻትም፣ እንቅፋት ቢሆንባትም ባይሆንባትም፣ ለግሪክ ሰዎችም ሆነ ለአይሁዳውያን ለተጠሩት ኢየሱስ ክርስቶስን የተሰቀለውን ኢየሱስን ለሚያምኑ ግን የእግዚአብሔር የማዳን ኃይል የተገለጠበት እርሱ ብቸኛው የሰማይ መልእክት ክርስቶስ ኢየሱስ ስለ ሰው ልጆች ኃጢአት መሰቀሉን ማመን ስለሆነ ሌላ ምንም ምርጫ አይኖርንም። ብቸኛ የደህንነት መልእክት በመሆኑ የተሰቀለውን ክርስቶስ ኢየሱስን እንሰብካለን። ክብር ለአምላካችን ለእግዚአብሔር ይሁን። ሁለተኛ የተሰቀለውን ክርስቶስ ኢየሱስን እግዚአብሔር የተጠበበበትን የሰማይ ጥበብ የሆነውን ኢየሱስን የምንሰብክበት ምክንያት ወንጌል ኮማንድም ስለሆነ ትእዛዝም ነው። ትእዛዝ ነው። በጣም ደጋግመን ነው አለምና ኮማንድ ነው። በቃ ትእዛዝ ነው። ትእዛዝ ማለት ትእዛዝ ነው። በቃ ትእዛዝን መፈጸም ግዴታ ነው። ግድ ደርሶብኝ ነው ይላቸዋል ቆሮንቶሶችን ራሱ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 16 እና 17 ዕዳ ደርሶብኝ ነው ገጥሞኝ ነው ይላቸዋል። ዕዳ አለብኝ። ወንጌልን የመናገር ዕዳ አለብኝ። አለመናገር አይቻልም። ኮማንድ ነው። ትእዛዝ ነው። መልእክተኛ መሆን አማራጭ አይደለም። አማራጭ የሌለው ህይወት ነው። አማራጭ የሌለው አገልግሎት ነው። አማራጭ የሌለው ጥሪ ነው። አማራጭ የሌለው ባላደራነት ነው። ምን የሚለው በጊዜውም አለ ጊዜውም ስበኩ፣ ወንጌልን ለፍጥረት ስበኩ የሚለው ይህ ምንድነው? ግሬት ኮሚሽን የሚባለው ይሄ ምንድነው? እግዚአብሔር አምላክ የልጁን የኢየሱስ ክርስቶስን ከዓለም ዳርቻ እስከ ዓለም አጥናፍ እስከ ፀሐይ መውጫ ድረስ የላቀው ብቸኛ ኮማንድ የሆነ መልእክት ስለሆነ ወንጌል መስበክ ግዴታችን ነው ወገኖቼ። ብቸኛ የደህንነት መልእክት ስለሆነ የተሰቀለውን ክርስቶስ እንሰብካለን። ሁለተኛው ወንጌል ትእዛዝ ነው ወገኖቼ። ማቴዎስ 28 ከ19 እስከ 20 ሁሌም የማይተው ሁሌም የሚነገር ሁሌም ማሳሰቢያ የሚያስፈልገው እውነት ቢኖር ወንጌል ትእዛዝ ነው። ወንጌል መስበክ ትእዛዝ ነው። የተሰቀለውን ክርስቶስን ማስተዋወቅ ትእዛዝ እንደሆነ ማሰብ አለብን። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ልጆች ሆነን ወላጆቻችን፣ እህቶቻችን፣ ወንድሞቻችን፣ ታላላቆቻችን ያዙናል አይደል? ትእዛዙን ካልፈጸምን ማታ ስንገባ እንሳቀቃለን፣ በጣም እንሳቀቃለን። ትእዛዙን ግን መልእክቱን ግን ያደረስን ቀን በጣም በድፍረት ልባችንን ሞላ አድርገን እንገባለን።
የምንጠየቀውን ጥያቄ መመለስ እንችላለን። አንድ ቀን የሰማይ ቤታችንን እንገባለን። ትእዛዝ አለ። ማን ሰራ ማን አልሰራም የሚለውን ነገር በእግዚአብሔር ሚዛን የሚመዘንበት ቀን አለ። ኮማንድ ነው ወንጌል መስበክ ወገኖቼ። ወንጌል ለወንጌላውያን አይደለም። ወንጌል ለዳነ ሰው ሁሉ የተሰጠ የቤት ስራ ነው፣ አደራ ነው። ቤተ ክርስቲያን ልትነቃ ይገባታል። ደሞዝ የምትከፍላቸው የ5 የ6 ወንጌላውያን ተግባር እንደሆነ ልትቆጥር አይገባትም። ወንጌል የሁላችን የባላደራነት ተግባር እንደሆነ፣ የቤት ስራ እንደሆነ፣ እግዚአብሔር አምላክ ከእያንዳንዳችን የሚጠይቀው ትእዛዝ እንደሆነ ማሰብ በጣም አስፈላጊ ነው ማለት ነው። ስለዚህ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? ወንጌል ትእዛዝ ነው፣ ትእዛዝ ነው። ሶስተኛ ዝም ብዬ አለፍ አድርጌ ልናገር። ሶስተኛ በረከትን ለራስ ያለማስቀረጥ ህግም ስለሆነ ነው። ህግ ስለሆነ ነው ማለት በረከትን ጌታ ይመስገን አሁን እኛ ቤተሰብ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ የተቀበልኩ አንድ ነው ያለው። እህት ያለች አሁን እዚሁ እኛ ጋር አብራ አሁን እዚህ ፕላትፎርም ውስጥ ያለች፣ ሌሎችም አሉ። ክብር ለአምላካችን ለእግዚአብሔር ይሁን። አሁን በጣም ለወዳጆቼ፣ ለእህቶቼ፣ ለወንድሞቼ፣ ለእናት ለአባቶቼ ልሰጠው የሚችል የላቀ በረከት የላቀ ስጦታ ኢየሱስና ኢየሱስ ብቻ ነው። የምሰጣቸው ብር ግን እኔን አያረካኝም። ኢየሱስ እንዲቀበሉ ለእኔ ትልቁ የመጨረሻ ሰጥቼ የምደሰጥበት ስጦታ ቢኖር ያገኘሁትን የዘላለም ህይወት ለነሱ ማካፈል ነው። ክብር ለአምላካችን ለእግዚአብሔር ይሁን። ወንጌልን ለምን ሰብካል? በረከትን ለራስ ያለማስቀረጥ ህግ መጽሐፍ ቅዱሳዊ እውነት ስለሆነ ነው። የእግዚአብሔር ቃል አንደኛ ዮሐንስ መልእክት ምዕራፍ 1 የሚናገረው እሱን ነው። አንደኛ ዮሐንስ ወንጌል ማነው መልእክት የአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ የእግዚአብሔር ቃል ሲናገር ምን ይላል? እስከ ቁጥር 5 ምን ይላል? ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ህይወት ተገለጠ፣ እኛም አይተንማል፣ እንመሰክርላችኋለንም። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። እናንተም ከእኛ ጋር ምን ህብረት እንዲኖራችሁ ያየነውን የሰማነውን እንነግራችኋለን። ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችንን ፍጹም ይሆን ዘንድ ይህን እንጽፍላችኋለን ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። ከዚህ የበለጠ ከዚህ የላቀ ከዚህ የተሻለ ምን ስጦታ አለ? ኢየሱስን ከመስጠት የተሻለ ምንም ስጦታ የለንም ወገኖቼ። ለቤተሰብ የምንሰጠው፣ ለጓደኛ የምንሰጠው፣ ለወዳጅ የምንሰጠው፣ ለጎረቤት የምንሰጠው፣ ለምድር የምንሰጠው ብቸኛው ስጦታችን፣ ብቸኛው መልእክታችን፣ ብቸኛው ሰርፕራይዛችን ምንድነው ካላችሁኝ ኢየሱስና ኢየሱስ ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንዴት እንስጥ? እየጸለይን። እንዴት እንስጥ? ወዳጅ እያደረግን። እንዴት እንስጥ? በመመስከር። እንዴት እንስጥ? እኛን የቀየረውን ህይወትን በማካፈል ልንሰጣችሁ ይገባል ወገኖቼ። የተሰቀለውን ኢየሱስን የምንሰብክበት ሶስተኛው ሐሳብ በረከትን፣ ስጦታን፣ የሰማይ ህይወትን ለራስ ያለማስቀረጥ ህግን ተግባራዊ ለማድረግ ነው የምንናገረው። ክብር ለአምላካችን ለእግዚአብሔር ይሁን።